4 months ago, the man who led Iran for 35 years was killed in a US-Israeli airstrike. ከኢራን ምድር የተሰማው ነገር ለማመን ይከብዳል። ኢራን ታላቋ መሪዋን ስለምን በድብቅ ቀበረች? ልጃቸው ስለምን የአባቱ ቀብር እንዲድበሰበስ ፈለገም? አነጋጋሪው መረጃ ይፋ ወጥቷል። የኢራን መሪ የነበሩት አያቶላ አሊ ሐሚኒ መሞታቸውን ተከትሎ የቀብር ስነስርዓታቸው ላለፉት 90 ቀናት እንዳልተፈጸመ ቢነገርም አሁን የወጡ አነጋጋሪ መረጃዎች ደግሞ በድብቅ ስለመፈጸሙ እየተነገሩና ፍንጭ እየሰጡ ይገኛሉ። የኢራን ጦርና ልጃቸው ሙጅታባ ሐሚኒ የፈጸሙት አነጋጋሪ ጉዳይ በቴህራን ከፍተኛ ቁጣን ቀስቅሷል። መረጃውን በዝርዝር ይዘናል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮን ላይክ በማድረግ ቀዳሚ ሁኑ። መልካም ቆይታም። ኢራን መሪዋን በሚስጥር የቀበረችው ለምንድን ነው? ሙጅታባ ሐሚኒ ስለ አባታቸው የቀብር ስነ ስርዓት የተናገሩት እውነታም በዘመናዊ የመካከለኛው ምስራቅ ታሪክ ውስጥ ታይቶ የማይታወቅና እጅግ አስደንጋጭ በሆነ የመሪዎች ግድያ ስርም ኢራን በመጨረሻ የተገደሉትን ከፍተኛ መሪዋን አያቶላ አሊ ሐሚኒ አስክሬን ለመሸኘት የተወሰኑ ቀናት ያክል ብሔራዊ የቀብር ስነ ስርዓት ማዘጋጀቷ በይፋ ታውቃለች። በአሜሪካና በእስራኤል በጋራ በተሰነዘረው አስከፊ አየር ጥቃት መሪው ከተገደሉ ከቀናት ከሳምንታት አልፎም 4 ወራት ሊደፈን ሲቃረብ መሆኑ ደግሞ ክስተቱን የበለጠ እንግዳ አድርጎታል። በቴህራን በቆምና እንዲሁም ማሻሃድ ከተሞች እስከ 20 ሚሊዮን የሚደርሱ ሀዘንተኞች ይሳተፋሉ ተብሎ የሚጠበቅበት ታላቅ ሽኝት ሰልፍ ላይ ከሚነገሩ ታላቅ ይፋዊ መግለጫዎች በስተጀርባ አሁን ድረስ ቀጣይነት ያላቸው ጥያቄዎች እያንዣበቡ ነው። የኢስላማዊቷ ሪፐብሊክ ቁልፍ ሰው የቀብር ስነ ስርዓት ለምን ለዚህን ያህል ጊዜ ሊዘገይ ቻለ? አስክሬኑ ከህዝብ እይታ ርቆ በሚስጥርና በዝቅተኛ የቤተሰብ ስነ ስርዓት ቀድሞ ተቀብሮ ይሆን? እንዲሁም የመሪው ልጃቸውና አዲሱ ሚስጥራዊ ከፍተኛ መሪ ሆኑት ሙጅታባ ሐሚኒ ይህን ታሪካዊ የተባለ የስንብት ስነ ስርዓት በማደራጀት ወይም ምናልባትም በቁጥጥር ስር በመዋል ረገድ እውነተኛ ሚናቸው ምንድን ነው? በዝርዝር እንተንትነው። So the state made the calculated decision to wait until conditions were stable. በቴህራን ምክትል ከንቲባ መሐመድ አሚን በሀገሪቱ ብሔራዊ ቴሌቪዥን ተላለፈው ይፋዊ መግለጫም በመላው የኢራን ህዝብ ጥልቅ ብሔራዊ ሐዘን ውስጥ እንዲወድቅም የሚያደርግ ምስልን ይዞ ብቅ ብሏል። በዋና ከተማዋ ብቻ ሳይሆን ለ24 ሰዓታት የሚቆይ የተለያዩ ስነ ስርዓቶችን የሚከናወኑበት ስርዓት አለም። በተቀደሱ ከተሞች ውስጥ የሽኝት ሰልፎች ይደረጋሉ። በአያቶላ አሊ ሐሚኒ የኑዛዜ ቃል መሰረት በማሻሃድ በሚገኙ በተከበረው የኢማም ረዛ መቅደስ ውስጥም በተለይም በሙሐረም መጀመሪያ ቀናት ላይ የቀብር ስነ ስርዓቱ እንደሚፈጸም ተገልጿል። እስከ 20 ሚሊዮን የሚደርሱ ታዳሚዎች ይገኛሉ ተብሎ የሚጠበቅ ሲሆን ይህ ቁጥር በ1989 የተፈጸመው አያቶላ አሊ ሐሚኒ ግዙፍ የቀብር ስነ ስርዓት ታዳሚ ቁጥር እንኳን በከፍተኛ ደረጃ የሚበልጥ ነው። ይህ ታላቅ ዝግጅት ከጦርነት በኋላ የሀገሪቱን አንድነትና ጥንካሬ ለዓለም ለማሳየት መንግስት ካጋጠሙት ግዙፍ አደጋዎችና ተግዳሮቶች ተርፎ ቀጥታ ህልውናውን ለማስጠበቁ ለማወጅ እንዲሁም የቪላያታ የፋቂህ ሰንሰለት ሳይበጠስ መቀጠሉን ለማረጋገጫነት እየቀረበ ይገኛል። ይሁን እንጂ የክስተቶቹ የጊዜ ሰሌዳ ሲመረመር በኢራን ከፍተኛ የመንግስት እርከኖች ውስጥ የነበረውን ጥልቅ መቀማማትና እንዲሁም ደግሞ ተጋላጭነት አስቀድሞ የታቀደበትን የስልጣን ፉክክር የበለጠ አስቀራሚ በሆነ መልኩ ጉልህ አድርጎ ያሳየዋል። በዚያ ዕጣ ፈንታ በወሰነበት የካቲት ወር መጨረሻ ጠዋት የአሜሪካና የእስራኤል ጥምር ጦር የዘመቻ ኤፒክ ፉሪ በሚል ስያሜ በቴህራን ከተማ ላይ እጅግ ጥንቃቄ የተሞላበት የመሪዎችም የማጥፊያ አየር ጥቃት ሰነዘረ። እድሜያቸው 86 ዓመት የነበሩት አዛውንቱ ከፍተኛ መሪ አያቶላ አሊ ሐሚኒ በወቅቱ በግድያ ውስጥ ስብሰባ ላይ ከነበሩት የተወሰኑ የቤተሰብ አባላትና ከፍተኛ ደህንነት አማካሪዎቻቸው ጋር ተገደሉ። ይህ ጥቃት እጅግ ስልታዊና ጥንቃቄ የተሞላበት የነበረ ሲሆን በጥቂት ደቂቃዎች ውስጥ የኢራን ወታደራዊና የመንግስት እዝ መዋቅር ሙሉ በሙሉ በሚባል ደረጃ አሽመደመደው። የእስራኤል ጦር ጄት፣ የአሜሪካ ደህንነትና መረጃ ኮሚኒኬሽን መስመሮች በሳይበር ጥቃት መዘጋጀትና እንዲሁም መከላከያ ዘዴዎችን በማውደም በሰጡት ከፍተኛ እገዛ ብዙዎች ለረጅም ጊዜ ሊከሰት ይችላል ብለው የገመቱት ነገር ግን በተግባር ይፈጸማል ብለው ያላመኑበትን ታላቅ ድንገተኛ መቅሰፍትን በኢራን ላይ አወረዱ። በዚያን ጊዜ በ1950ዎቹ የዕድሜ ክልል ውስጥ የነበሩትና በስተጀርባ የሆነው ከፍተኛ የስልጣን ተጽዕኖ የነበራቸው ሚስጥራዊ ሃይማኖታዊ መሪ ሙጅታባ ሐሚኒ በዚያ ሁከትና ትርምስ ውስጥ ከባድ አካል ጉዳት እንደደረሰባቸው ተዘገበ። ለከፍተኛ ስልጣን ክበብ ቅርብ የሆኑት የተለያዩ ምንጮች የተገኘው መረጃ እንደሚጠቁመው በፊታቸው ላይ ከፍተኛ የሆነ መበላሸት አደጋ ደረሰባቸው። በእግራቸው ላይም ደግሞ የከፋ ቁስል ገጠመ። የእሳቸው እናት ሚስታቸውና ሌሎች የቅርብ ዘመዶቻቸው
በዚያ ጥቃት ህይወታቸውን ካጡት መካከል የሚገኙ ሲሆን ይህም የአንድ ቤተሰብ ዋና ቅርንጫፍ ሙሉ በሙሉ ከምድረ ገጽ ያጠፋ ክስተት ሆነ። ጥቃቱን ተከትሎ ኢራን በከፍተኛ ድንጋጤ ውስጥ ወደቀች። የ40 ቀናት ብሔራዊ የሐዘን ቀን ታውጆ የነበረ ቢሆንም መጋቢት ወር መጀመሪያ ላይ እንዲከናወን ታቅዶ የነበረው አጠቃላይ ብሔራዊ የቀብር ስነ ስርዓት ግን በቀጣይነት የሚሰነዘሩ ጥቃቶችና በጦርነት ደመና ምክንያት አስቸኳይ ሁኔታ እንዲሰረዝ ተደረገ። ለሳምንታት ከዚህ አልፎ ለወራት ያህል ምንም አይነት የቀብር ስነ ስርዓት አልተከናወነም። ምንም አይነት ታላቅ የሽኝት ሰልፍም አልታየም። አስክሬኑ የት ቦታ እንደሚገኝ በይፋ ሳይረጋገጥ ለህዝቡም እውነታው ሳይነገር ቀረም። ይህም አካሄድ የሟች አስክሬን በአስቸኳይ መቀበር አለበት የሚለው መሰረታዊ የእስልምና ሃይማኖት የባህልና ስርዓት በግልጽ የጣሰ በመሆኑ በኢራን ውስጥ እንዲሁም በመላው ዓለም ባሉ የደህንነት የመረጃ ተቋማት ዘንድም ከፍተኛ ጥርጣሬና ግምቶችን ፈጥሮ እንደነበር ይነገራል። የፖለቲካ ተንታኞችና ተቋሚ ድምጾችም ለዚህ ሁሉ መዘግየት ምክንያቱ በመንግስት ውስጥም የሰፈነው ጥልቅ የሆኑ ያለመረጋጋትና አለመተማመን ስሜት መሆኑን ይጠቅሳሉ። በኢራንና እንዲሁም በአሜሪካን የማህበረሰብ ድርጅት ውስጥ የሚሰሩ ዶክተር ራሜሽ ሴፔሄራድ በሚያዝያ ወር አጋማሽ በሰጡት ጠንከር ያለ አስተያየት 44 ቀናት አልፏል፣ ነገር ግን መንግስት የሞሽታብን አባት አስክሬን በህዝብ ፊት ለመቀበር የሚያስችል በራስ መተማመን አቅም የለውም ብለዋል። ይህም ረዥም መዘግየት ከመንግስትና እንዲሁም ከላይ እስከታች ያለው ታላቅ ፍርሃት የሚያሳይ መሆኑን ይከራከራሉ። ይህም ፍርሃት በሺዎች የሚቆጠሩ ሰዎችን በሚያስቡ እንዲሁም ደግሞ በሚሰበስቡ ታላላቅ ህዝባዊ ስብሰባዎች ላይ እስራኤል ድንገተኛ የተባለ አየር ጥቃት ልትሰነዝር ትችላለች ከሚል ስጋት የመነጨ በሐዘን ስነ ስርዓቱ መካከልም ህዝባዊ ተቃውሞች ሊፈነዱ ይችላሉ የሚል ስጋት ያስከተለም። ሞሽታብ የሚመራው አመራርም ይህ አይነት ግዙፍ ህዝባዊ ክስተት በብልሃት ለመምራትና ለመቆጣጠር የሚያስችል የግል ተሰሚነት ወይም ደግሞ የቁጥጥር አቅም ያንሷል በሚል ፍርሃት የመነጨ ነበር። የተለያዩ ወሬዎች በከፍተኛ ሁኔታ ተስፋፍተው ነበር። አስክሬኑ ቀደም ሲል በማሻሃድ በሚገኘው የኢማም ረዛ መቅደስ ውስጥም ጥበቃ በሚደረግለት ሚስጥራዊ ቦታ በዝምታ ተቀብሮ እንዲቆይ አድርጓል። ይህም ሊሆን ይችላል ይባላል። አደጋዎችና ተጋላጭነቶችን ለማስወገድ ሲባል ከካሜራ እይታ ውጪ ጥቂት የቤተሰብ አባላት ብቻ በተገኙበት የቀብር ስነ ስርዓት ተከናውኖ ይሆን ወይ የሚሉ መረጃዎችም ሲወጡ ነበር። መቅደሱን የሚያስተዳድረው ድርጅት በአንድ ወቅት እንደጠቆመው ከሆነ አስክሬኑ የሚቀበርበት ትክክለኛ ቦታ እንኳን ገና ሙሉ በሙሉ አልተወሰነም ነበር። የአገሪቱ ብሔራዊ መገናኛ ብዙሃንም ስለ አስክሬኑ ሁኔታ ምንም አይነት መረጃ ሳይሰጡ በዝምታ ያለፉት ሲሆን ትኩረታቸው ግን በምሳሌያዊ የ40 ቀናት መታሰቢያዎችና አነስተኛ የሐዘን መርሃ ግብሮች ላይ ያተኮረ አድርገው ቆይተዋል። ሞሽታብ ሐሚኒ ከረዥም ጊዜ ጀምሮ ከአባታቸው በስተጀርባ ሆነው ሕግና ትዕዛዝ የሚያስፈጽሙ ጠንካራ ሰው ከኢስላማዊ አብዮት ጥበቃ ጦር ጋር ጥልቅ ትስስር ያላቸውና በምዕራባውያን ሀገራት ዘንድም ህዝባዊ ተቃውሞችን በማፈንና ሚስጥራዊ የገንዘብ መረቦችን በመምራት የሚከሰሱ ቀኝ አክራሪ መሪ ተደርገው ይወሰዱ ነበር። ይሁን እንጂ አባታቸው ቦታ ተክተው ከፍተኛ መሪ መሆናቸውን ተከትሎ ይህ ከፍተኛ የተባለው የሊቃውንት ምክር ቤት በዝግ ስብሰባ እንደተረጋገጠ ይነገራል። ይህ ብቻ አይደለም፣ እሳቸው ይበልጥ የማይታዩና ሚስጥራዊ የሆኑ ሰው ናቸው። ምንም አይነት የቪዲዮ ምስል መግለጫም አልሰጡም። በአርብ ስግደት ጸሎታቸው ላይ ምንም አይነት ቀስቃሽና ጠንካራ ንግግሮች አላደረጉም። ይልቁንም በአገሪቱ ብሔራዊ ቴሌቪዥን በሚነበቡ የጽሁፍ መግለጫዎችና መልእክቶች አማካኝነት ብቻ ስለ አባታቸው እንዲሁም ደግሞ አባታቸው ለተገደሉ ሰማዕታት ያጸፌታ ቃል እንደሚሰጡና በአባታቸው የተሾሙ ባለስልጣናት ስራቸውን እንዲቀጥሉ በማሳሰብ ይህን በቀላሉ ሊፈርስ የሚችለውን የተኩስ አቁም ሂደትን በመምራት ለብቻቸው ወስነዋል። ይህ አይነቱ ግዙፍ የዝግጅት ሰዓትና እንዲሁም ከአያቶላህ አሊ ሐሚኒ ዘመን በኋላ በአገሪቱ ታላቅ የተባለ ታሪክ ውስጥም ታይቶ የማይታወቅ ክስተት ነው። በወቅቱ የሐሚኒ ቀብር ስነ ስርዓት ወደ 10 ሚሊዮን የሚጠጋ ህዝብ ያሰባሰበ ነበር። አሁን ላይ ግን አሊ ሐሚኒ ከ15 እስከ 20 ሚሊዮን ህዝብ ይገኛል ተብሎ መነገሩ ግን አሁን ድረስ በጦርነት ጠባሳ ውስጥ ለምትገኘው ይህች ሀገር ታላቅ መዋቅራዊና አስተማማኝ ደህንነት፣ የህዝብ ቁጥጥርና የዚያ ፍሰት የመጨረሻ አቅም ገደብ የሚፈትን ተግባር ነው። ኢራን ባለስልጣናት በአሁኑ ወቅትም እጅግ ግዙፍ የሆኑ ሀብቶች ያንቀሳቀሱ ይገኛሉ። ይህም የትራፊክ አስተዳደር፣ የህክምና ቡድኖች፣ የደህንነት ጥበቃ መስመሮችና ለሚመጡት የውጭ አደጋ ነጋዴያንና እንዲሁም የሚደረገው ዓለም አቀፍ ቅኝትን ያጠቃልላል። በአገሪቱ ብሔራዊ ቴሌቪዥን ጣቢያ የመንግስት ብሔራዊ ጽናት የሚያንጸባርቁ ትረካዎችና በከፍተኛ ሁኔታ እያስተጋቡ ይገኛሉ። መሪው አካላዊ ህይወታቸው ቢያልፍም ስርዓቱ ግን በሰማዕትነት ይበልጥ ጠንክሮ ይቀጥላል የሚል መልእክትም ተላልፈዋል።
ይሁን እንጂ ይህ ሁሉ የተጋነነ ህዝባዊ ቀስቀሳ በመንግስት ውስጥ ያሉትን ጥልቅ ውስጣዊ ውጥረቶችና ስጋቶችን ሊደብቅ አልቻለም። የተደረገው ጦርነት ምንም እንኳን አጭር ቢሆንም የኢራን በርካታ ተጋላጭነቶች በግልጽ ያሳየ ነበር። የአየር መከላከያ ዘዴዎች ማሸነፋቸውንና ሙሉ በሙሉ መበጣጠሳቸውን፣ ከፍተኛ አመራሮች መገደላቸው፣ ከዚህ በተጨማሪ ሀገሪቱ ኢኮኖሚ ማዕቀቦችን በግጭት ምክንያት እጅግ መዳከማቸውን የሚታወስ ነው። በአሁኑ ወቅትም ያለው የተኩስ አቁም ስምምነት ሁሉም ቢሆን በቀላሉ ሊፈርስ የሚችልበት ደረጃ ላይ ይገኛል። ከአሜሪካ ጋር የሚደረጉ የሰላም ንግግሮች መፈራረሳቸውና የአገሪቱ ቀኝ አክራሪዎች ወደ ቀጥተኛ ግጭት እያመሩ መሆናቸው ነገሩን ይበልጥ ያባበሰዋል። ይህ ግዙፍ የቀብር ስነስርዓትም በአንድ በኩል የአዲሱን መሪ ሞጅታባ ኻሜኒን የስልጣን የበላይነትን ተቀባይነት ሊያጠናክር ይችላል፣ ወይም ደግሞ በሌላ በኩል በዝግጅት ላይ የሚገኘው የህዝብ ቁጥር አነስተኛ ከሆነ ወይም ድንገተኛ ደህንነት አደጋዎች ከተከሰቱ በመንግስት ውስጥ ያለውን ጥልቅ የተባለ ክፍፍልን እና መርበትበትን በግልጽ አውጥቶ ሊያሳይ ይችላል። የወታደራዊ ጉዳዮች ባለሙያዎች ይህ ዝግጅት እጅግ አስፈሪ ደህንነት ቅዠት መሆኑን ይጠቁማሉ። እጅግ ዘመናዊና ጥንቃቄ የተሞሉ የጦር መሳሪያዎች፣ ድሮኖችና የሳይበር ጥቃቶች በበረከቱበት በዚህ ዘመን ላይ በሚሊዮን የሚቆጠሩ ሰዎችን በአንድ ቦታ ሰብስበው ደህንነታቸው መጠበቅ ቴህራን በአሁኑ ወቅት ላይ በቀላሉ ልትሸፍነው የማትችለው ግዙፍ ወታደራዊና ቁሳዊ ሀብት ይጠይቃል። ለመቃብር ስፍራነት ማሻድ ከተማ መመረጧም ከዋና ከተማ ከቴህራን እርቃ የምትገኝ ቢሆንም በሃይማኖታዊና በምሳሌያዊ ትርጉም ውስጥም እጅግ ከፍተኛ ቦታ ያላት ናት። ምናልባትም የህዝቡን ፍሰት በተለያዩ ቦታዎች ላይ ለመበተን በአንድ ቦታ ሊፈጠር የሚችለውን ከፍተኛ የአደጋ ስጋት መቀነስ የታለመ ስልት ሊሆን ይችላል። ይሁን እንጂ የዚህ ቀውስ ምስጢራዊ ገጽታዎች አሁን ድረስ ሊቀጥሉ ይችላሉ። ይፋዊ የህዝብ ሰልፍ ከመጀመሩ በፊትም ጥቂት የቅርብ ቤተሰቦች ብቻ የተገኙበት የተወሰነ ስነስርዓት ሊከናወን ይችላል፣ ወይም በራሱ መቅደስ ውስጥም የሚኖረው ህዝብ ተሳትፎ የተገደበ ሊሆን ይችላል። በዚህ ምክንያትም የቀብር ስነስርዓቱ የመንግስት እውነታዎች አቅም የሚለካ ታላቅ ፈተናን ይደቅናል። ይህ ግዙፍ የተረጋጋና ስርዓቱን የጠበቀ የህዝብ ቁጥር መገኘት የመንግስት ቀጣይነት ያለው ህዝባዊ ወይም ደግሞ ቢያንስ የተቀሰቀሰ ድጋፍና ሞጅታባን ጠንካራ የስልጣን ቁጥጥር ለዓለም የሚያሳይ ምልክት ይሆናል። በተቃራኒው ግን ዝቅተኛ የህዝብ ፍላጎት ወይም ድንገተኛ ህዝባዊ አለመረጋጋት መፈጠሩ የታደሱ አርበኞችን፣ የሀገር ውስጥ ተቃዋሚዎችን ከተጨማሪም የውጭ ኃይሎችን ይበልጥ ሊያበረታታ ይችላል። የቀጠናው የሺአ የፖለቲካ መረቦች ሂደቱን በጥንቃቄ ይከታተላሉ። ጠንካራ ህዝባዊ መገኘትም ደግሞ የታየበት ዝግጅት የኢራን ተላላኪ ኃይሎች ይበልጥ ሊያጠናክር የሚችል ሲሆን፣ ደካማ አፈጻጸም ግን ተጨማሪ ደህንነትና የፖለቲካ ተግዳሮቶችን ሊጋብዝ ይችላል። ይህ ክስተት ተራ የሆነ የሀገር ውስጥ ሃይማኖታዊ ስርዓት ብቻ አይደለም። ኢራን በዚህ አስገዳጅና ውጥረት በነገሰበት ሁኔታ ውስጥ የስልጣን ሽግግር ሂደቷን እንዴት እንደምትመራው መላው ዓለም በትኩረት እየተከታተለ ይገኛል። ሳዑዲ አረቢያ፣ የባህረ ሰላጤው ሀገራትና እስራኤል መንግስቱን ሂደትና ድክመት ወይም አዲስ ጥቃት ስጋት ምልክቶችን ለማየት በትኩረት እያሰሉ ነው። አሜሪካ በፕሬዝዳንት ትራምፕ ጠንከር ያለና የማያወላወል የፖለቲካ አቋም አማካይነት ተጨማሪ ከፍተኛ ጫናዎችን የመጣል ወይም ተግባራዊ የሆኑ የጥንቃቄ ስምምነቶችን የማድረግ አማራጮችን እያመዛዘነች ትገኛለች። ቻይናና ሩሲያ በበኩላቸው የስትራቴጂ አጋራቸውን የኢራን የጽናት አቅም በቅርበት እያጠኑ ነው። የቀብር ስነስርዓቱ በማሻድ ከተማ መከናወኑ ጥልቅ የሆኑ ታሪካዊና ሃይማኖታዊ ትርጓሜ ያለው። የኢማም ረዛ መቅደስ በየዓመቱ በሚሊዮን የሚቆጠሩ ሰዎችን የሚስብ ታላቅ ተአምር ስፍራ የሚታይበት፣ አያቶላ አሊ ኻሜኒ በዚያ ስፍራ መቀበር የእሳቸው ታሪካዊ አሻራ ከታላቅ የሺዓ ቅዱሳን ጎን ለጎን የሚያስቀምጥ ሲሆን፣ ይኸውም ለወደፊት አዲስ መንፈሳዊ ታማኝነትም የመንግስት ቁጥጥር ማዕከል ሆና ልትቀጥል የምትችልበትን ሂደት ሊፈጥር ይችላል ይላሉ ዘገባዎች። ይሁን እንጂ ስለ ጉዳዩ ሚስጥራዊና እንዲሁም ገጽታው አሁን ድረስ በርካታ ጥያቄዎች እየተነሱ ነው። ለደህንነት ሲባል አስክሬኑ እዚያው አስቀድሞውኑ በዝምታ ተቀብሮ ይሆን? ይህ የሚከናወነው ህዝባዊ የቀብር ስነስርዓት ግን ምሳሌያዊ የሆነ ሁለተኛ ድራማ ብቻ ይሆን? መንግስት ባለስልጣናትም በእነዚህ ዝርዝር ነጥቦች ላይ ዝምታን መምረጣቸው በጉዳዩ ዙሪያ ያለውን ሚስጥራዊነት ይበልጥ እንዲጨምር አድርጎታል። መረጃው እንደ ትልቅ የፖለቲካ መሳሪያ የሚቆጠርበት የመንግስት ስርዓት ውስጥም ነገሮች ግልጽ ሳያደርጉ ማድበዝበዝን ለስልጣን መረጋጋት ትልቅ እድልና አገልግሎት ይሰጣል። አያቶላ አሊ ኻሜኒ ኢራንን ለ36 ዓመታት ያህል በማዕቀቦች፣ በጦርነቶች፣ በህዝባዊ ተቃውሞችና በኒኩሌር ፖለቲካ ውጥረቶች ውስጥ በጥንካሬ መርተዋል። የእሳቸው ሞት የአንድ ትልቅ ታሪካዊ ምዕራፍ አስከፊና ጨካኝ ፍጻሜ መሆኑ ይታወቀ ሲሆን፣ ይህም የቀብር ስነስርዓት በተሟላ መልኩ በተግባር በሚተረጉምበት ጊዜ በአባታቸውና በልጃቸው መካከል ያለውን አዲስ የስልጣን ሽግግር በተሳካ ሁኔታ
ለማገናኘት የሚደረግ ታላቅ ጥረት ይሆናል። ለመሆኑ ይህ ክስተት ኢስላማዊት ሪፐብሊክ የገዛ ራሷን ዘላቂ ጥንካሬና ህልውና እጅግ ግልጽ በሆነና ታላቅ ህዝባዊ በሆነ መንገድ መልሳ የምታረጋግጥበት ታሪካዊ ቅጽበት ይሆን ወይንስ ደግሞ ለቀብር ስነስርዓቱ በተደረገው ረጅም ጥበቃ ምክንያት በግልጽ የወጡ ውስጣዊ ስንጥቆችና ድክመቶች ከእንግዲህ ወዲህ ሊደበቁ የማይችሉ ሆነው ይጋለጣሉ? ለዚህ ጥያቄ የሚሰጠው ምላሽ ደግሞ የመካከለኛው ምስራቅን የወደፊት ጣፈንታ ለአንድ ትውልድ ያህል ሙሉ በሙሉ ሊቀይረውና ሊወስን የሚችልበት እድል እጅግ የሰፋ ስለመሆኑ ይነገራል።